ታሪኩ ተገለበጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 24 ቀን በቤተ ክርስቲያናችን አስተምሮ ብዙ አባቶቻችን የያዘ ያቀፈ ባለታሪክ ዕለት ነው። የጻድቁ ተክለ ሃይማኖትን እንዲሁም ደግሞ የዮሐንስ ወንጌላዊ ደቀ መዝሙር የሆነውን የአግናጤዎስን ታሪክ የቅድስት አስቴርን ታሪክ የያዘ ነው። እያንዳንዱን በየተራው እንመለከተዋለን። ዛሬ ላይ ግን የምንመለከተው አሁን ላይ ባለን በያዝነው ደረጃ ላይ የምናየው የአስቴርን ታሪክ ነው። መጽሐፈ አስቴርን ሙሉውን አንባችሁ ታሪኩን ይዩት። እኔ ግን እረፍቷን በተመለከተ አጠር ላለ ጊዜ ማሳየት እሞክራለሁ። አስቴር ማለት ሰረገላ ፀሐይ ማለት ነው። አስቴር ማለት ሰረገላ ፀሐይ ማለት ነው። በዕብራይስጥ ሐዳስ ትባላለች። ሐዳስ ትባላለች። አባቷ አሚናዳብ ይባላል። ትውልዱ ከነገደ ብንያም እንደሆነ ያው ታሪኩ ይናገራል። አስቴርንም በሱሳ ሀገር የሚኖር የአባቷ ወንድም መርዶክዮስ አሳድጓታል ይላል። አስቴርንም አሁን እንግዲህ ትልቁ ታሪክ ተገለበጠ ብለን የምንወስደው እዚህ ላይ ነው ታሪኩ የሚመጣው። አስቴርን ያሳደጋት መርዶክዮስ የሚባል ታላቅ ሰው ነው። በናቡከደነጾር ተማርኮ ከኢየሩሳሌም ወደ ባቢሎን ወረደ ይለናል። እንግዲህ ያ የሰባ ዘመን እስራኤላውያን ናቡከደነጾር ኢዮአቄም በነገሰ በ3 ዓመቱ አጥር ገንጥሎ ደንበር ደፍሮ ናቡከደነጾር ዘምቶ የቤተ ክርስቲያን ንዋየ ቅድሳትን ሕዝቡንም ወጣቱንም ሕፃናቱንም ማርኮ እንግዲህ ነቢያትም ሳይቀሩ እነ ኤርምያስ ሌሎችም ሳይቀሩ ተማርከው ወደዚህ ሄደው ሕዝባቸውን ሲያጽናኑ ኑረዋል። እና ተማርኮ ከኢየሩሳሌም ወደ ባቢሎን ወረደ። እሷም አብራ በፋርስ ባቢሎን ትኖር ነበር። ከማን? ከመርዶክዮስ ጋር። ማናት? ቅድስት አስቴር። በምን? በምርኮ አብራ ወርዳ። ለዚህ ነው አባቶቻችን ምርኮን እንደ ጸያፍ አድርገው ስደትን እንደ መከራ አድርገው። ከምርኮ የበለጠ ውርደት፣ ከስደት የበለጠ መከራ የለም። አዎ ለዚህ ነው ማነው ቅል አንጠልጥሎ ልጅ አዝሎ ከመሰደድ እግዚአብሔር ይሰውረን ብለው የሚጸልዩ ለዚህ ነውና ሀገራችን ኢትዮጵያን ከስደት ይሰውርልን። ንጉሱ አርጤክስስ በ127 አይጉር ከህንድ እስከ ኢትዮጵያ ድረስ ይገዛ በነበረበት ወቅት ለሹማምንቱ ግብዣ አድርጎ ግርማዊነቱን ለ180 ቀን ያህል አሳያቸው ይላል። የድሮ ባለስልጣናት አሁን እሷ የሚገርመው ነገር በምርኮ ከአጎቷ ጋር ሄዳ አብራ እየኖረች ነው ያለችው። በዚያ ውስጥ ያለ ደግሞ አርጤክስስ የተባለ ንጉሥ ደግሞ አስጢን የምትባል መልከ መልካም ሚስት ነበረችው። ንግስናውን ለ180 ቀን ለማሳየት ፍሪዳውን አርዶ ጠጁን አስቆምሮ ሁሉን ነገር አድርጎ እያሳየ ባለበት ሰዓት ላይ ሊያሳየ የፈለገው ነገር አለ፣ እናየው አለን። ግብዣ አድርጎ ግርማዊነቱን አስፈሪነቱን እኮ ነው አስፈሪነቱን። ዛሬ የዓለም መሪዎች የመሳሪያ ቀን፣ የጦር ቀን፣ የጦር አውሮፕላኖችን የሰራዊት ቀን እያሉ የንግስና ቀን እያሉ እንደሚያሳዩት አረዳን ቀጥቀጥ እያሉ ይህን ያክል ሰራዊት አለን፣ ይህን ያክል መሳሪያ አለን ብለው እንደሚያሳዩት እሱም ክብሩን አምባገነንነቱን እያሳየ ቆየ። ከዚያም በአትክልቱ ስፍራ ከታላቁ ጀምሮ እስከ